እነዚህ ሁለት የማይረቡት ማማቾች ከኔ ጋር መጣላት ምን እንደሆነ አሳያቸዋለሁ። ቆይ አታንኳኳም እንዴ? ምን ሆነክ ነው? እሺ ምንድነው? ማሜን ያለችው አላየዋትም። ምንድነው ያስቆረብታል? አይመለከትሽም። ረፊ እንዳትነቂ። ይልቅ የኔን ስልክ እያነሳች አይደለም። አንቺ ደውይላት። አርና አልደውልም። ለምን ነው የምደውለው? እዛው ራሱ እንቻል። ሁሌ አንድ ነገር ሲፈጠር እኔ ነው ልደውል የምትለኝ? ከማታ እስካሁን የት ነበረች? የት ሄዳ ነው የጠፋችው? የሆነ ቦታ ብትሄድ ደግሞ ለአንቺ ትነግርሽ ነበር። ስለዚህ ንገሪ። የት ናት? ምንድን ነው የተፈጠረው? አላውቅም ወንድሜ። ቆይ አንተ ለምን እንደዚህ ነው የፈለካት? እናትሽ እኮ ናት። በይ ሰዓት ታዲያ ስትጠፋ ዝም ነው የምትይው? አትደነግጭም? ምን ተፈጠረ እንኳን ብለሽ አትፈሪ? ምንም አትይም? እና ምን ልል እችላለሁ? ምንም አይደለም። ምክንያቱም እናቴን አውቃታለሁ። ይሄኔ ትልቅ ስብሰባ ላይ ሆነ ይሆናል። ባለስራ መሆኑን አትርሳ። አረ ሳትናገር የምትሄድበት ስብሰባ በጣም ጥሩ ነው እባክሽ። ውይ እንግዲህ ወንድሜ ደግሞ ምንም አላውቅም አልኩ እኮ። ግን ማወቅ አለብሽ እሺ። እናትሽ ናት። ይሄ እናትሽ ያንተስ እናት አይደለች እንዴ? ምን ማለት ነው? እንግዲህ ሌላ ነገር ውስጥ አትግቢ እሺ። ስማኝ እና ሂድ። እኔ ስለሷ ምን ነገር አላውቅም። ለምን ስለሷስ ነገር አትሰማኝም? ሰማሁሽ። ወዴት? ወደዚህ። ወደዚህ ወዴት? ወደዚህ ማለት ወዴት መሰለህ? ወደዚህ ማለት ወደ ሱቅ ነው። እኔ ላኪ። እኔ ደርሼ አመጣልሻለሁ። የት ነው ደርሰህ የምትመለሰው? አንቺ እዚህ ስራ ስሪ፣ እኔ ደርሼ እመለሳለሁ። ደግሞ ካንቺ ነው ይቀላለሁ። አረ በጭራሽ እንደዛማ አይሆንም። እኔ ራሴ ሄዳለሁ። ምንድነው? ከመውጣቱ ነው እንዴ ችግርሽ? ደግሞ ያቺ እህትሽ የት ናት? አረ ጉዴ! የምን እህትሽ ነው? እህታችን በል እንጂ መኩ። ቆይ የምር እሷ እንዳደረገችው አምናሃል? አሳመንኩ ማለት ነው? ቆይ ተንኮል ቢሆንስ በምን ታውቃለህ? እኔ ነኝ እጅ ከፍንጃ ያስኳት። እሱን ባትረሹ ጥሩ ነው እኮ። ቢሆንም የሆነ ሰው ከቶባት ነው እንጂ እሷ እንደዚህ አላደረገችም። ቆይ አንተ ራስህ ስታውቃት ነው እንደዚህ የምታደርግ አይነት ልጅ ናት? የማውቃት ይመስለኝ ነበር፣ ግን አሁን አላውቃትም። እዚህ ከተማ ከመጣች በኋላ በቃ ነገረ ስራዋ ሁሉ ጥፋት ሆኗል። በምን ቀን መጣን እንድል ነው ያደረገችኝ። መኩ እውነቱን ስታውቅ ግን የሚቆጭህ ነው የሚሆነው። እኔ እርግጠኛ ነኝ እሷ እንዳላደረገችው። ደግሞ አንተ ራሱ የሄለን ስራ ጠፍተው ነው? ባለፈው እኔን ሰረቅሽ ብላኝ አይደል እንዴ? ስላልተገኘብኝ ነው እንጂ እጅህን ግን እሷ ላይ ማንሳት ገርሞኛል። ባትሰርቅ እንኳን እስከ ዛሬ ድረስ ላጠፋችው ጥፋት መቀጣት ነበረባት። ቆይ አንተ ምን ቤት ነው የምትቀጣት? ህፃን ልጅ መሰለችህ እንዴ? እንኳን እሷ አንቺን ብታጠፊ አይንሽን ነው ማጠፋው። እሺ የእኛም ባገነን። ይልቅ ሂጂ እናትሽን ቶሎ ቤት ጥሪያት። ተመስገን አላበጥኩም። ደግሞ ምንድነው እህቴ ትሄዳ ነው? ያቺ ልጅ ገብተሻት ተስንሻትም ቶሎ በቀስክሻት። ቆይ መኩ ለምን አትረጋጋም? አሁን እኮ ተረጋግተህ ነበር። እውነቱን ነግሬህ የለ እንዴ? እውነቱን መስማት ያለብኝ ከሷ ነው እንዴ ወንድሜ። ተይ መሲ፣ አንቺም ልጅቷ እንድትበላሽ መንገድ እየከፈትሽላት ነው። ቢያንስ ይሄን ነገር እንኳን ልታብራራልኝ ይገባል። ፈጣሪ እንዴት ብዬ ልውጣ? ወንድሜ ለምን ከዚህ ጋር አይነሳም? ቆይ እኔ የምለው ለምን ሄደ ቤሉልን አታወራውም? ማታ እንደዛ ስትጫጫሁ ለቤተሰቡም ለጎረቤትም በጣም ይጨንቅ ነበር። በጣም ያናደድከው ይመስለኛል። እሱ ደግሞ እንደዚህ የከረረ ነገር ቤተሰብ ውስጥ አይወድም። ንዴት ላይ ስለነበርኩ ነው። ከዚያ ውጭ ምንም ማድረግ አልችልም ነበር። እንደውም ኑኑ የተረፈችው እሱ በመሀላችን ስለገባ ነው። ቢሆንም ጥሩ አልሰራህም ወንድሜ። በዚህ ነገር ግን ትንሽ ቆይተህ የምትጸጸትበት ይሆናል። አይምሰልሽ። የሚጸጽተኝ እንደፈለገች እንድትሆን ዝም ብዬ ብተዋት ነው። አይኔ እያየ ቀስ ቀስ እያለች እየተበላሸች ነው። እሺ በቃ ጥሩ ነው። ጥሩ አደረክ። ደረቅ
ቆይ ምንም ስትነገር አሰማም አይደል? አንቺም አታድርቂኝ፣ ይበቃሻል። መጣው በቃ ከላይ ደርሼ እመለሳለሁ። እሺ ጥሩ አደረግ። ሂድ። ይሄ ማለት ለእኔ ትልቅ ስጦታ ነው። ውስጡ ላይ ምንም ነገር ሊኖረውም ላይኖረውም ይችላል። ግን በቃ ለእኔ በአንተ እጅ መነካቱና በአንተ እጅ መያዙ ብቻ በቂ። እንዴት ነሽ? እንደዚህ ነኝ። በእናትና ቶሎ ከዚህ አካባቢ እንሂድ፣ ሌላ ችግር እንዳይፈጠር። ሁሌ ጭንቀት ምንድን ነው እንደሚያዋክብሽ? እስኪ ዛሬ እንኳን ተረጋግተሽ አናግሪኝ መሲ። ወሬውን ተውና ና ቶሎ ቶሎ ከኔ ጋር ተራመድ። እሱ ነው የሚሻል። ካለበለዚያ እመለሳለሁ። እሺ እንዴት አደርክ? ማን ፈልገህ ነው? የቤቱን ባለቤት ወይዘሮ ሄለንን ፈልጌ ነው የመጣሁት። አስቸኳይ ጉዳይ አለብኝ፣ ትጠሪልኛለሽ? አረ እንዴት ሆኖ ነው ከሷ ጋር አስቸኳይ ጉዳይ የሚኖር? መቼም የልጅት እንጂ እሷ ጓደኛ አትሆን ነገር። ዝም ብለሽ አልኩሽን ብታደርጊ አይሻልም? ሌላ ማብራሪያ እኮ አያስፈልግም። ጥሩ እሺ፣ ጠርቻት ልምጣ። አንቺ ባመጪም ችግር የለውም። እኔ የፈለግኩት እሷ ነው። አረ ዲያ ክብረ ቢስ ምን ይላል? ከየት ነው የወደቀው? እረ አደባበቅ የኔ ብልጥ ጎበዝ ኮናት። ግን እኔ ደግሜ ለመስቀል አልደርስበትም። ስለዚህ ራሷ ተሰቅላለች።
ለመሲ ምን ተፈጥሮ ነው? ቆይ እንደዚህ ያሯሯጠሽ ታለሽ? ቴዲ የእውነት ግን ትወደኛለህ? ቆይ ምን አይነት ጥያቄ ላይ? የጠየቅኩህን ብቻ መልስልኝ። ትወደኛለህ ሆይ? ዙሪያ ጥምጥሙን አትሂድ። አዎ በጣም እጅግ በጣም ነው የምወድሽ። ፍቅርም ፍቅረኛም ኖሮኝ ያውቃል። እንዳንቺ የወደድኳት ሴት የለችም። አንቺ በጣም ቆንጆ፣ ልዩ፣ አስተዋይና በጣም ፈጣን ልጅ ነሽ። እንደዛ የምታስብ ከሆነ በቃ ባልከኝ ነገር ላይ እያሰብኩበት ነበር። ስለዚህ አንድ ውሳኔ ላይ ደርሻለሁ። ምንድን ነው የወሰንሽው? ንገሪኛ። መቼም መጥፎ ነገር እንለያይ ምናምን አይደለም? አይ አይደለም፣ ሳስብበት የነበረው አብረን እንኑር ያልከውን ነው። ምን? የምርሽ ነው መሲ? ወሰንሽ? አብረሽን ለመኖር አሰብሽበት? ከኔ ጋር አብረን ልንኖር ነው? አዎ ወስኛለሁ። ግን ደግሞ እኔ በምፈልገው መንገድ ነው መሆን ያለበት። ቤተሰቦቼን ማሳፈርና ክብር ማሳጣት አልፈልግም። እንዴ የምን ክብር ማሳጣት ነው? እኔ ወድ በብዙ ነገር። በመጀመሪያ ይሄን የማይረባ ስራን ትተዋለህ። ከዛ ደግሞ በክብር እኔን ጠይቀህ ነው እንድትወስደኝ የምፈልገው። በክብር ስትይ ውዴ ሽማግሌ ምናምን መላክ አለበት እያልሽኝ ነው? አዎ እሱ ግድ ነው። እኔን የምትወስደኝ ቤት በደንብ አናግራቸው ነው። እንዴ መሲ ምንም እንዳታስቢ። አይደለም አንቺን ለመሰለሽ ልጅ እኮ ለየትኛውም ሴት ይላካል። በእጅ በእግራቸው ገብቼ ማስፈቀዳችሁ። እሺ ለወደፊቱ በጣም የሚያምር ህይወት ይኖረናል። እሺ እናያለን። አንቺ ጉደኛ ልክስክስ፣ ከኔ ጋር መነካት አልነበረብሽም። ትልቅ ስህተት ነው የሰራሽው። እንግዲህ ይህንን ድብቅ ፍቅር የአደባባይ ሚስጥር እናደርገዋለን ማለት ነው። ነይ እስኪ ወደዚህ። እዚህ እኮ ቁጭ ብዬ ሶፋ ማሙቅ ሆነ ስሬ። ቁጭ ብለሽ አትወሪኝ? አሁን ምን ብለን የመጣው? አንቺን ብዬ አይደለም፣ ግን እግረ መንገዴን መጥቼ አንቺን በሜቴ በጣም ደስተኛ ነኝ። እንዴ ውጪ ላይ እኮ እየተገናኘን መጨቃጨቅ ብቻ ሆነ ሰራችን። ከዚህ በኋላ በስተት እንኳን ወጥቼ አላገኘም። አታስብ። እንዴት? ለምን ሲባል ባክሽ፣ በመጀመሪያው ቀጠሯችን እኮ ካላገኘው ብለሽ ስታጣድፊኝ የነበርሽው አንቺው ነሽ። እውነቱን ልንገርህ፣ ሁሉንም ነገር የማደርገው እኔ ፈልጌ ሳይሆን ኤልሹ ፈልጋ ነው። ደግሞ እውነቱን ማላቅ መስሎ ትበጠረቃለህ። የኤልሹ የድሮ ፍቅረኛ እንደነበርክ እንዴ። እና ምን ይሁን፣ ሁሉም ሰው እኮ ያለፈ ታሪክ አለው። እሷ ደግሞ ያለፈ ታሪኬ ናት። ስለዚህ አላፍርባትም። እንደማታፍርባትማ ስለ እሷ መናገር ሲከብድ አይቻለሁ። ዝም ብለሽ የማይሆን ነገር አታውሪ በእናትሽ። አሁንም እኮ ቢሆን ከአንቺ ጋር ጥሩ አጀማመር ነው ያለን። አትሳሳት ወንድሜ፣ ምንም የጀመርነው ነገር የለም። አንተ መስሎ ነው። ምንም ነገር አልጀመርንም። ሲጀመር አንጀምርም። ደግሞ ጊዜን ስላባከንኩበት በጣም ይቅርታ። ግን በጣም ታስጠላኛለህ። አንተን የቀረብኩ ለኤልሹ ስል ነው። እና ከአንተ ጋር የነበርኩት ለኤልሹ ስል ነው እያልሽኝ ነው? አዎ በደንብ በሚገባው ለእሷ ስል ነው። እሷ አግኝ እያለችኝ ነው የማገኘህ። ከዚህ በላይ ነገሩ ሳይባባስ መቋረጥ አለበት። መቋረጥ ነው ያልሽው? ነፍስሽን ነው ማቋረጥልሽ። ቆይ እሺ ማን ጨዋታውን ጀመር ያለሽ? ለዚያውም ራስሽ እየደወልሽ ምን ልታመጣ ነው? አሁን ወሬውን ተውና ከዚህ ቤት ውጣ። ስሚ፣ በስነ ስርዓት አዋሪኝ። ህይወትሽ በእጄ ነው ያለው። በአንድ ሰከንድ ውስጥ ላበላሽው እችላለሁ። ስለዚህ በስትክክል እንድታወሪኝ እፈልጋለሁ። ተግባባን? ማን ስለሆንክ? ማንም ብለህ ነው የምታስበው? ማንም አይደለሁም። ግን ደግሞ ማንም ሴት አይደለም እኔ ላይ መጮት፣ ስለ ጨዋታው እንኳን ማሰብ የለባትም። የእኔ ሳይሆን የኤልሹ ቅድ ነው አልኩ። እዛው ከእሷ ጋር መነጋገር ትችላለህ። አንቺ አልገባሽም መሰለኝ። አንቺ እዚህ ቁጭ ብለሽ ከእሷ ጋር ምን አደርጋለሁ? ጉዳይ እኮ አንቺ ነሽ። ከእኔ ጋር ምንም አይነት ጉዳይ ብሎ ነገር የለም ሰውዬ። ከመጀመሪያ ቀን ጀምሮ ቢሆን የደወልኩልህ በኤልሹ ግፊት ነው። ያው እሷን አንተ በጣም ጎድታት ነበር። እንዴ ማ እኔ ኤልሹን ጎዷት? ይኸውልሽ ትሰሚያለሽ፣ ስለማታውቂው ጉዳይ ምንም ባታወሪ ይመረጣል። ይኸውልሽ እኔ በፍጹም ኤልሹን ልጎዳት አልችልም። ራሷ ሰውን ሰባብራ ትጎዳለች እንጂ። ሲቀጥል ትልቁ ስህተትሽ አንዴ ወደ ህይወቴ ገብተሻል። ስለዚህ እንደዚህ በቀላሉ አትወጪ፣ አልፈቅድልሽም። እሷን ደግሞ በማገኝበት መንገድ አገኛታለሁ። አዎ እዛው ከእሷ ጋር መጣላት እንጨርስ። እኔን ለቀቅ አድርገኝ። ምንም ጭቅጭቅ አልፈልግም። ሰላምን እየተመላለስክ አትንሳይ። አሁን ውጣ። አልወጣም። ሲቀጥል ከኔ ጋር ተጣልተሽ በገዛ እጅሽ ህይወትሽን አታክብጩ። እረፊ። ምንም አታመጣም። እሺ እሺ፣ በጣም ጥሩ። ምንም አለማምጣቴን በተግባር አሳይሻለሁ።
እና ደግሞ ይቺን ወረቀት ለቤቱ ባለቤት ለልጁ አድርሽልኝ። ሰማያልሽ? በጣም አስፈላጊ ነገር ነው። ስለዚህ በጥንቃቄ ስጪው። ምንድን ነው? አንተ ራስ ስጠው። እኔም ቤት ነኝ። ዝም ብለሽ የተባልሽውን ስጪው። ሌላ መለፍለፍ አያስፈልግም። ቶሎ ስጪው። ኤልሹ ውጪ ናት አይደለ? እኔ ስገባ ተሸፋፍና እየወጣች ነበር። አላውቅም። እኔ በምን ላውቅ እችላለሁ? አትወቂ። እንዴትም ብዬ አገኛታለሁ። እሺ? ይቺ የሰው ጊንጥ። በመጀመሪያ ሰፊ ቤት ልከራይ አይደል? ከዛ አንቺ በምትፈልጊው የቀለም አይነት አስውበውና አንቺ የምትፈልጊያቸውን አይነት እቃዎች እንገዛለን። ከዛ መስዬ እሱን ካሟላን በኋላ ሽማግሌ ልካለሁ። ይሄ አሪፍ ሀሳብ ነው አይደል? እንዴ ግን እቃዎቹን ካሟላን በኋላ ቤት ባይፈቅዱስ? እና ካልፈቀዱ አንቺ እኔን ቤት ይኛለሽ? ጠልፌም ቢሆን ወስድሻለሁ እንጂ አንዴ ካሰብነው በኋላም አይቀርም። እኔ በጭራሽ አልተውሽም መስዬ። እኔ ግን ለማንኛውም ማስፈቀዱ ሳይሻል አይቀርም። እሺ ግን እርግጠኛ ነኝ በጭራሽም በይሉ። በእናትሽም በወንድምሽም በእጅ በእግራቸው ነው የምገባው። በጭራሽም በይልኝ። ውይ እንደ ሌላው አይነት ወላጅ መስለውሃል። በጣም ግትር ናቸው። ግን ፈጣሪ ይርዳ። መስዬ ከዛ በፊት ግን ሁሌ ለአንቺ መናዘዝን መፈልገው ውስጤን ሰላም የሚነሳኝ ነገር አለ። ማለት በኔና ባንተ መሀል ነው? ምንድን ነው? ምን መሰለሽ፣ በእኔና ባንቺ መሀል አይደለም፣ ግን ስለ ቤተሰቦች። ስለ ቤተሰቤ? ምን? ስለ ቤተሰብሽ ስልሽ ስለ ታናሽ እህትሽ። ይኸውልሽ ማንም ሰው የማያውቀው ትልቅ እውነት አለኝ። ማለት አንተ የምታውቀው እኔ የማላውቀው እውነት? አዎ ትልቅ ነገር ነው፣ ለዛውም በጣም ከባድ ነገር። እሺ ንገረኝ፣ ምንድን ነው? አስፈራኸኝ እኮ። ይኸውልሽ መስዬ፣ እንድፈሪ ሳይሆን ሁሌም ቢሆን እውነታውን ማወቅና እኔም እውነታውን ማሳወቅ ግዴታ ስለሆነብኝ እኔን ከነ ሙሉ ማንነቴ እንድትቀበይኝ ነው የምፈልገው። ስለዚህ ይህንን ትልቅ ሚስጥር ለአንቺ ለውዷ ሚስቴ የምነግርሽ ይሆናል። እሺ ግራ እያጋባኸኝ ነው። ስለ ኑኑ የማላውቀው እውነት ምንድን ነው? ንገረኝ። ግን ስሚኝ፣ ይህንን ያደረግኩት በጣም ትልቅ ምክንያት ስላለኝ። እሱን ሳሰሚ ወይም ሳትረጅኝ ምንም ነገር ለማድረግ ለመቆጣት ወይም ደግሞ ለመናደድ እንዳሞክር። ቴዲ ዝም ብለህ ንገረኝ። በጣም አጓጓኸኝ እኮ። እሺ እነግርሻለሁ። እንዴት እንደምነግርሽ እያሰብኩ። አሁን ይህንን ድብቅ ስራና ማንነታችሁን ፖስት አድርገ ነው መሲ ምን አይነት ልክስክስ ባለጌ እንደሆንሽ ሁሉም ህዝብ እንዲያውቅ እናደርጋለን። አየሽ፣ ለዚህ ነበር እኔ መንካት የለብሽም ያልኩሽ። ሀይ ታውቂያለሽ፣ በህይወቴ አደርጓለሁ ብዬ የማላስበውን ነገር አሁን ላደርገው ነው። ምንድነው? ቆይ ምን ልታደርግ ነው? ምን መሰለሽ፣ አንቺን እንደዚህ መንፋት ነበር። ጆ ልቀቀኝ! አንተ ልቀቀኝ! ምን እያደረግክ ነው? አብደሃል እንዴ? ልቀቀኝ! አንቺ ተንኮለኛ እባብ፣ ለምንድን ነው የማትተኝ? ጭራሽ ከልጅቷ ጋር ተመሳጥረሽ ምን ልታደርጊኝ ነበር? ምን እያሰባችሁ ነበር? ማን ልጅቷ? እኔ ከማን ጋር ተመካከርኩት? ከማን ጋር ሊሆን ይችላል? ከኑኑ ጋር ነዋ።
ስራሽ ስለጠፋሽ ነው እኔን የምትጠይቂኝ? እንዴ ቆይ ምን አደረኩኝ? እሺ መጀመሪያ ልቀቀኝና እናወራለን። ልቀቀኝ። ለምንድን ነው የማትተኝ? ሰው ሲተውሽ አይገባሽም እንዴ? እጠላሻለሁ። ሰው ሲጠላሽ ይግባሽ። ማ አንተ የምጠለኝ? አየን እኮ በሬ ድረስ ትመላለስ እና ስለጠላኝ ነው እንደዛ የምታደርገው። ተይ እንጂ አንቺን ብዬ ምቆም ነው እንደሚመስልሽ? ጅል አትጃጃይ። ወይኔ ጆ በቃ ፍቅሩ ስላልወጣለት ጧት ማታ በሬ ጋር ይቆማል ብለሽ ነው አይደል የምታስቢው? ደፋር ትሰሚያለሽ? ምድር ላይ ሁሉም ጠፍቶ እኔና አንቺ እንኳን ብንቀር አጠገብሽ አልደርስም በዚህ ባህርሽ። እሺ አሁን ልቀቀኝ። አልለቅሽም። ለምን አባሽ ነው እንደዛ ያደረግሽው? ልጅቷን ለምንድን ነው የማትወጣው ነገር ውስጥ የከተትሻት? እኔን ውሸት እንደማይመቸኝ እያወቅሽ እንዴት ወደ እኔ ትልኪያታለሽ? ቆይ አንተ ማነህ? ራስህ እንዴት ነው የምታየው? ዞር በል ልቀቀኝ። ሲጀመር እኔ ማይነም ማየት አልፈልግም። ሲጀመር ደግሞ ፍቅረኛ አለኝ። ስለ ፍቅረኛሽ ማን ጠየቅሽ? ምሉን ብለሽ ነው ለኔ የምትነግሪኝ? እንድቀና ነው? እንደዛ ጠብቀሽ ነበር እንዴ? እኔ በቀና ምን አገባኝ? እና ለምን አባሽ ትነግሪኛለሽ? ህፃን እንደ ህፃን መጮት አይሰለችሽ? ትሰሚያለሽ? እንደነገርኩሽ ነው። በዚህ ባህሪሽ ማንም ካንቺ ጋር አይሆን። አረ እንደዛ ነው የምታስበው? እሱን አብረን እናያለን። አሁን መለፍለፉን አቁሚና ፍላጎትሽ ምንድነው? ለምንድን ነው ልጅቷን እንደዚህ አይነት ነገር ውስጥ የከተትሻት? ልበቀል። አቤት አቤት! እንዴት ነው ደግሞ እኔን የምትበቀኝ? እሷን ትወዳት አደርግሃለሁ። ከዛ ደግሞ አልፈልግም ስትል ቆም ያጨበጭብ ነበር። ስም ቆይ ጭንቅላት ለሰው ልጅ ሲታደል አልነበርሽም እንዴ? እንደዛ ነው? ቆይ አንቺ በምንሽ ነው የምታስቢው? ማለት እንዴት ነው እሷ አስቀርባኝ እኔን ማታፈቅረኝ ነው የሚመስልሽ? እሱ እንኳን አታረገውም። እንዴት ሆኖ አንተን የምታፈቅረ? ወንድሜን የምትሰል ፍቅረኛ እኮ አላት። በጣም ጥሩ። ስለዚህ ሳትወጂ በግድሽ ከሷ ያንሽ ተራ መሆንሽን አመንሽበት ማለት ነው። እንዴት ሆኖ? አንቺ አፍቅረሽኝ ነበር እኮ ስለምመጥንሽ ማለት ነው። እሷ ግን ስለማልመጥናት አታፈቅረኝም፣ ከኔ የተሻለ ስለሚገባት ማለት ነው። እንደዛ ነበር አይደል ያልሽኝ ባልሳሳት? በቃ እሳይ ደጋራኩ። ትሰሚኛለሽ? ራስሽ በጀመርሽው ጨዋታ ልጅቷን የኔ አድርጌ ነው ማሳይሽ። ምኞት አይከለከልም። ያርግልህ እንግዲህ ምን ይባላል? ስታስጠይ መለጠፍ ነበረ ወራዳ። ስልኬን አምጣው ጆ። ምን ልታረግ ነው? አልሰጥሽም። ምን ልታረገው ነው? ጆ ስልኬን ስጠኝ። ጆ ልቀቀው ስልኬን። ሰይጣን። ይኸውልሽ አልሰጥሽም። ፊትሽ እያየ እንዲህ ነው መሰባብርልሽ። ምን? እሱ ስለሰበርከው እኮ አልጎዳም። ችጋራ እንዳንተ በአንድ ስልክ የምንቀሳቀስ ነው እንደሚመስልክ? ከፈለክ እሰጥሃለሁ። እሱን ደግሞ በደንብ ታውቃለህ። ስታስጠይ ባለጌ። ፋይሉ ሳይጠፋ ደረስኩ። አሁን ቢሰብረው እኮ ይሄን የመሰለ ፋይል አጥቼ ነበር። ምን ይመስላል? እግዚአብሔር በብዙ ነገር እኮራለሁ። የማመሰግንበት በጣም ብዙ ነገር አለ። ልጆቼ፣ ቤተሰቦቼ ለእኔ ትልቅ ሀብት ናቸው። ከዚህ በኋላ የኔ ደስታ እነሱን መንከባከብና መመልከት ነው። ማንም በሌለኝ ሰዓት ከጎኔ የቆመችው ባለቤቴ ሄለን ሁሌም ለእኔ ትልቅ ባለውለታዬ ናት። ህመሟን ደብቃ የያዘች በጣም ጠንካራ ሴት ናት። እኔ ስለ እሷ ምንም ነገር የማውቅ አይመስላትም። ግን ደግሞ ስለ እሷ የማላውቀው ነገር ማወቅ የማልፈልገውን ብቻ ነው። ተቸግራ ጎዳና ላይ ስላደገች ኑሮ ምን እንደሆነ አውቃ ለእኔ ነው የምትኖረው። ትንከባከበኛለች። ማንነቷን መደበቋ አንድም ቀን አስከፍቶኝ አያውቅም። እንደውም አንዳንዴ የሚያስከፋኝ እውነቱን እንደማውቅ ነግሬያት ከጎኗ አሁኜ አይዞሽ ለዘላለም ከጎንሽ ነኝ፣ እጆችሽን አልለቅም ማለት አለመቻሌ። እሷ ህይወቷን ለማሸነፍ ማንነቷን ቀይራለች። እኔም እውነቱን እያወቅኩ ፍቅሬ ቢጨምር እንጂ አልቀነሰም። በጣም የተጎዳችና ስስ ናት። ለዚህ ነው በጣም የምወዳት። ምንም ቢሆን አሳልፌ አልሰጣትም። ማንም እኔን አልፎ ወደ እሷ እንዲደርስ አልፈልግም። እሷን ከፍ ለማድረግ የማልፈነቅለው ድንጋይ አይኖርም። ሁሌም የሚያንገበግበኝ አንድ ነገር አለ። ኤልሹ ልጄ እንዳልሆነች እያወቅኩ ግን በጣም በጣም ነው የምወዳት። ሄለንም ብትሆን ይህንን እንደማውቅ አታውቅም። ማለት ኤልሹ ልጄ አይደለችም ማለት ይህ ነገር እሷ አልጻፈውም እንዴ? ምድር ላይ ትልቁ ጥበብ ሁሉንም ነገር እያወቁ እንዳላወቁ ሆኖ መኖር ነው። በቃ ሰላም አለው።
ኤልሹ ከኔ እንዳልተረገዘች እንደማውቅ ከመጀመሪያውኑ በነግራት ኖሮ ይህን ሁሉ ሰላም አላገኝም ነበር። አውቃለሁ እብድም ጅልም የሚያስብለኝ ነገር እንደሆነ አውቃለሁ። ግን በቃ ሰላም ለመፍጠር ያለው አማራጭ ይሄ ነው። ኤልሹ ህይወቴ፣ ልጄ፣ ዓለሜ፣ እንደውም አንዳንዴ የምተነፍሰው ሁሉ በእሷ ይመስለኛል። መተንፈሻዬም ጭምር ናት። ይህም አይሆንም። ምን ማለት ነው? ኤልሹ እህቴ አይደለችም? እንዴት ነው እህቴ የማትሆነው? አይ እህቴ ናት። ውሸት ነው። ይህማ ቀልድ ነው። እንደውም አባቢ ይህንን ነገር አይጽፉም። ወይኔ ጉዴ፣ ማበዴ ነው። ይሄ እንዴት ሊሆን ይችላል? እውነት ነው ብዬ መቀበል በጣም ነው የሚከብደኝ። አንቺ የተረገምሽ አንተሽ ፊት ለፊት ታወሪዋለሽ። ይህማ በምንም ተአምር እውነት ሊሆን አይችልም። ምንድን ነው? ኑኑ ነኝ ቤሉል። እና ምንድን ነው? ሰው ያስቀምጠን ዕቃ ነበር፣ እሱ ልሰጥ ነው። አልፈልግም፣ ምንም ነገር አልፈልግም። እንዴ ከኔ እኮ አይደለም ሰጥ። ምን የሚሆን አልፈልግም አልኩሽ። ቤሉል ግን ደህና ነህ? ምን ሆነክ ነው? ማለቴ ድምጽ ልክ አይደለም። ችግር አለ እንዴ? ዝም ብለሽ ሂጂልኝ። የምታስቢልኝ አታስመስይ። ቶሎ ከዚህ ሂጂ። እንዴ ሂጂ አልኩሽ እኮ። እሺ በቃ ሄድኩኝ። ተረጋጋ። አትጋርደኝ ልይበት የነገ ተስፋዬን ሳይጠፋ ሻራው ትዝታው ቢነግስም አለፈ ዓመት ዝናብ ዛሬ አይታረስም። ትዝታ ሰበብ ላለፈው ሲጨነቅ ስንት ሰው አለፈ ከአምላክ ሳይታረቅ። ገነባለሁ እንጂ ድካሙ ቢያመኝም ለፈረሰው ቤቴ ሳልቅስ አልገኝም። ያለፈ ላይ ቀይር በከንቱ ይሞታል፣ ያለፈ ላይ ቀይር በከንቱ ይለፋል። መቼም ሰው ደፋር ነው ፈጣሪን ይጋፋል። ትንሽ ልፍ ሲሉ እልፍ እየተገኘን ትንሽ ልፍ ሲሉ እልፍ እየተገኘን ደሃ ነው በልቡ ሞቱን ተመኘ።